አላህ ይጨምርለት። ዱዓ አድርጉለት። ኡስታዝ ሁሱም በጣም ጥሩ ጥሩ ስራዎችን እየሰራ ነው ያለው። ከሱ ጋር ከስር የሚሰልሙትን እሱ ጋር ያሉትን እየሰበሰበን ያለ ነው። ከስር ከስር የሚረከቡ ልጆች ምናምን ነገር እያደረግን እሱ አሁን እረፍት ላይ ነው ያለው መሰለኝ። አሁን አይቼው አላውቅም። ሲመጣ ኢንሻአላህ አላህ ያምጣው። በደንብ ከሱ ጋር ተናበንም መስራት እንችላለን። ይሄ ያላ ፈድል ነው። አላህ ደግሞ ፈድል አንድ ሰው ላይ ሲያስቀምጥ አድሚት አድርገን ተቀብለን ያንን ሰው በርታ ይዞ ምናምን ነገር ነው። ደካማ ጎን እንኳን ቢኖረው እንኳን ደካማ ጎኑን አላህ እንዲሸፍንለት ዱዓ ማድረግ ነው እንጂ እሱን እንትን ነው እንደዚህ ነው ፎቶ ምናምን እንደዚህ አይነት ነገሮች ትራች የሆኑ ነገሮችን ራሱ ማስተካከል የሚችል ዱዓ አድርጋችሁ ማስተካከል የምችሉት ነገር ነው። አዲስ ዓለም እንደሰለመች አካባቢ አስታውሳለሁ። አዲስ ዓለም ተገላልጣ ነው እኔ ማቃት፣ ፀጉሯ በትና ምናምን ነው ማቃት እኔ። ከዛ እንደሰለመች አካባቢ ኢጃባ አድርጋ አበያ ለብሳ ስትሽከረከር አረ ወይድ ይቺ ልጅ አንድ በላት ሞዴሊስት ከሆነችብን አሉ መጥተው። ገና እኮ እሷ ደግሞ በቃ ኢጃባ አድርጌ ያለው በቃ ለውጤን ይልኝ ነገር ነው በቃ በርታቱኝ ነው እና በቃ ሽርጉድ ወዝወዝ ስትል አይተው ከዛ ወዲያው ምን አሉ እንዴ ምናምን ነገር ኡስታዝ የሆነ ነገር በላት አዲስ ዓለም የምትባለው አለች ምን እየሰራች ነው ምናምን ነገር አሉ። እንዴ ከሰለመች እኮ ራሱ እኮ አንድ ሳምንት አልሞላትም ምናምን ስላቸው ቢሆንም እንዴት እንደዛ ታደርጋለች ምናምን እንዴ ኒቃብ ታድርጋሉኝ። ኧረ ተው ኒቃብ ታድርግ ፊቷን ትሸፈን ምናምን ነገር ምናምን አሉ። ገና ዳዴ ነው እስቲ እቺ ልጅ ገና መስለሟ ነው። ገና እኮ መስለሟ ነው። ፀጉሯ የምትበትል የነበረች ልጅና በቦዲ የምትሆን ልጅ የነበረች ልጅ ተቀይራ አባያ ለብሳ ኢጃብ ለብሳ ስታደርጉ አልሐምዱሊላህ እያላችሁ ዱዓ እንድታደርጉላት። ዋናው ነገር ትልቁ መሰተር ደግሞ ቀልብ ነው መሰተር ያለበት። የመጀመሪያው ኢስላም ጋር ቀልቧ እንዲሰተር ዱዓ ያደረጋችሁ፣ ቀልቧ ሲሰተር ራሷ አውቶማቲካሊ ኒቃብ ታደርጋለች። ጠብቁ። ቀልብ ነው ዋናው ጋር ያለው ቀልብ ነው። ቀልብ ፉአድ የሚባሉ ነገሮች አሉ፣ ሶድር የሚባሉ ነገሮች አሉ። በኢስላም አስተምሮት ምንድናቸው የሚለውን ወደፊት እነግራቸዋለሁ። ከዛ በኋላ ደግሞ ዶሚር የሚባል አለ፣ ህሊና የሚባል አለ። እነዚህ ውሳጣዊ የሆኑ ነገሮች ከሩህ ጋር የተገናኙ ነገሮች ሳይኮሎጂካል ኔቸራችንን አንድ ቀን ስለ ሳይኮሎጂ ትምህርት ደግሞ አስተምራቸዋለሁ። ኢንሻአላህ ተከታታይ ትምህርት አስተምራቸዋለሁ። የሆነ የሚያስፈልገውን ነገሮች እንደዚህ አይነት ነገር አለና እቺ ዱዓ ነው በቃ። ወንድምህን በዚህ መልኩ አይደለም። እንደገና ደግሞ አደባባይ ላይ ከምትለባለቡ አሁን ዩቲ የምትባል ልጅ አለች ቲክቶክ ላይ እንትን የምትል ልጅ ስራዋ ትክክል አይደለም፣ ግን ትክክል አይደለም ብለህ እሷን የምትሰድባት ስድብ ያንተ ትክክል ነው። ለምን ትሰድባት አለ? ውጪ ከኢስላም ውጪ እዛው ካፊሮች ጋር የምትቀላቀሉ ሆት እኛ ከክርስቲያኖች ሰዎችን እየጠራን ከዚህ ከሙስሊሙ ጋር ውጪና ጀሃነም ግቢ ይባላል። አላህን አንፈራም። እሷ እኮ ካደረገችም ሐራም ነው ያደረገችው። ብታደርግ የኩፍር ነገር አላደረገችም። የኩፍር ቃል አልተናገረችም። የሽርክ ውስጥ አልገባችም። እንዴት ደፍረን ነው አንድ ሙስሊምን ሂድና እዛው ተቀላቀል ይሻልሃል ምንለው? ኢጃባ አላደረገችም። ኢጃባን ብታወልቅ ብደንስ ምን ብትል እኮ ሐራም ነው ለሷ። እህትን ላኢላሃ ኢለላህ የምትለዋን እህትን ለገሃነም እንድትማገድ ይሄ ከነፍስያ ነው። ላላ ተብሎ ይደረጋል ብዬ አላምንበትም። ስድብ፣ ደንበኛ ስድብ ወላሂ በጣም ነው የሚያስፈራው። መክራችሁ ዘክራችሁ ካመጣችሁ ትክክል አይደለችም። ፈሳድ እያሰራጨች ነው። አዎ እውነት ነው። ሐራም ነገር ነው የምታደርጋቸው ነገሮች። ዲንን እያሰደበች ነው። አዎ እና በስድብ ነው የምትመልሳት። ከመቼ ጀምሮ ነው ስድብ ምክር የሆነው? ኧረ የምትሳደቡት ስድብ እኮ በጣም ነው የሚዘገንነው። በጣም ነው እኮ የሚያስፈራው እኮ የሚያስደነግጠው። አንድ ሙስሊም ነው ወይ ነው የምትሉት? ድድ ማስጫ ያለ ዱርዬ እንኳን እንደዛ አይሳደብም፣ አይናገርም እንዴ። ከመቼ ጀምሮ ነው ስድብ ምክር የሆነው? ነው ማንም አያየንም ነው በቃ እንደፈለገን እንጽፋለን ነው። እና መስተካከል አለብን። ወላሂ እናስተካክል ያንን ማለት ነው። የሰው ሐቅ ነው ደግሞ ስድብ ጥሩ አይደለም። አላህ የቂያማ ቀን እንዳይጠይቀን የሂሳቡ ቀን የየውመል ሂሳብ የሚባል ቀን አለ። አላህ ይተሳሰበናል። ተው ስድብ መፍትሄ አይሆንም። ከቻላችሁ በውስጥ ነገር ምከሩት። አንድ ሰው ነበር እኔ የማውቀው ራሱ እና በጣም ፍልስፍና የሚፈላሰፍ ምናምንና የሆነ ሰዓት ላይ በውስጥ ስናወራ ዱዓ አድርግልኝ ተይዤ ነው አለኝ። እንባዬ ነው የመጣው። ተይዤ ነው እንጂ ሳልፈልግ ቀርቼ አይደለም አለ። አሁን ሮዚ ምናምን የምትባለው ከዩቲ ጋር የምትሰራው ልጅ አሁን አይታችኋታል። ስታወራ እንባዬ ነው የመጣው። በቃ አቅቶኝ ነው አለች። ዱዓ አድርጉልኝ እንጀራዬ ነው
አለች። እንጀራዬ ነው፣ እናቴን ማስተዳድረው በዚህ ነው። እሺ ለእሱ አስባችኋታል? እንጀራዬ ነው አለቻችሁ አይደለ? ለምንድን ነው የሆነ ነገር አድርጋችሁ የሆነ ነገር ከፍታችሁ ከዛ ስራ እንድትወጣ ማታደርጓት? ከምትሰድቧት የለኝም እንጀራ የለኝም ጨፍሬ ነው ማገኘው አለች። እቺ ልጅ እናቴ ማስተዳድርበት ነው አለች። ያለዛ ትራባለች፣ ትጠማለች። እናቷን መርዳት አትችልም። ይሄን አንደርስታንድ ካደረገን እኛ የሆነ ነገር ለምን አናደርግላት? ትክክለኛ ከሆነ ለምን? ከዛ ምን አለች? ሂጃቡንም ማድረግ ፈልገው ነበረ፣ ዲኔንም እወዳለሁ። ዩሲ በቃ አቃታቸው። በቃ በኢማን አንድ ቀን እኮ እኔም እኮ ወድቃለሁ። ማንኝና ነው እኔ መጨረሻዬን አላውቀውም። ራሱ ባክስላይድ የሚባል ነገር አለ። የኛ ሳሊቬሽን ሲነርጊያ ነው፣ ሞኖርጊያ አይደለም። እንደ ካልቪኒዝም ጋር ነው፣ ፕሮቴስታንት ካልቪኒዝም ጋር ሳሊቬሽን ሞኖርጊያ ነው። ስለዚህ አንድ ሰው አንድ የዳነ ዋን ሴቭድ ኦልዌይስ ሴቭድ የሚባለው አንድ ጊዜ የዳነ ሰው ሁሌ ጊዜ ይድናል የሚለው ትምህርት እነሱ ጋር ነው ያለ። የኛ ሳሊቬሽናችን ሲነርጊያ ነው፣ ኮንዲሽናል ሳሊቬሽን። ስለዚህ መጽናት የሚባል ነገር ያስፈልጋል። እስቲቃማ የሚባል ነገር ያለ። እስቲቃማ ማለችን ነጋችን በእኛ እጅ አይደለም። የነገ ማሰብ፣ ማቀድ፣ ተስፋ ማድረግ እና መመኘት ይቻላል። የነገን ግን ማንም ሰው ማወቅ አይችልም። የኔ መጨረሻ ሳላቅ ሰው ላይ ጀጅ የማደርገው ለምንድን ነው? እኔም እንደዚህ ወደ ሐራም ነገር ልገባ እችላለሁ። እኔም የሆነ ነገር ኢማኔ ሊጎድል ይችላል ብለን ሁላችንም ማሰብ መቻል አለብን። አንድ ብር ያለው ሰው ብር የሌለውን ሰው ቤጭ ብር እየጠየቀ ያስቸግረኛል አይልም። ስላለው ነው የሚሰጠው አይደል? ከመለመን መስጠትን የመሰለ ነገር የለም። እድለኛ ነኝ አላህ ሰጥቶኝ እየሰጠው ነው ማለት አለበት እንጂ የሌለው ሰው ስለጠየቀው መማረር የለበትም። በተመሳሳይም እናንተ ጥሩ ከሆናችሁ፣ እናንተ ኢማን ካላችሁ፣ እናንተ እውቀቱ ካላችሁ፣ እናንተ ዲን ላይ ማሻላ ከሆናችሁ፣ ሰላታችሁን በስነ ስርዓት ሰላተ ፈጅር ላይ ተነስታችሁ ዙሁር ላይ ምናምን ሳታጓድሉ ከሰገዳችሁ ማሻላ። የማይሰግደውን ሰው አበረታቱት። ይሄንን ነው እንትን የምለው። እንግዲህ በተቋሙ ደረጃ ያለውን ነገር አውሪ እየተባልሽ ሌላ ነገር ውስጥ እያስገባሽ ነው እንጂ ልጅ that was beautiful ወላሂ በጣም ያውን ያስተላለፍከው ነው ውስጤን በጣም እንትን ያደረገኝ። because በውስጥ እንደዚህ ሻሃዳ ለመያዝ የሚፈልጉ ምናምን እኔ ጋር ታውቃለች ብሎ ስለሚያስቡ መንገዱን ይመጡና ግን መሸፈን እንደዚህ አልልም። ግን እስልምናውን ይፈልጉታል። ገብቷል ኡስታዝዬ? ትምህርቱን ወስደውታል። ከእናንተም ከምንም የወሰዱትን ግን in real life ሲሄዱ የሚጠብቃቸው ነገርን ሲያዩት ከአቅም በላይ ሆኖባቸው ምንም መልስ መስጠት የማልችልበት ምክንያቱም እዚህ ላይቭ ላይ ዲስከሽኑን ብታነሳው ያው ክሩሲፋይ ማድረግ ነው የሚቀራቸው። ለምን አትሸፈንም? ስለ ሂጃቡ ሞር ፎከስ የሚያደርጉት የውጭውን ነገር ነውና ላይክ የነገርከኝ ላይክ ዲፕሊ ያልኩትን ነገር ራሴን እንዳርማል አይደለ ነው። ላይክ ዋናው ነገር የነሱ ዛሬ ላይ እውነቱን መግባቱ ነው። እውነቱ ያለ ዕውቀት ማለት ፍቅር ሲገባቸው የሚመጣውን ዋጋ ልክፈል ቢሉ እንኳን አሁማችን እንትን እላቸዋለሁ ሄዳለሁ ፈርደር አንሄድም እኮ ሄደን እንዳልከው ምንተዋቸው ጊዜ ይመጣል። ከቤተሰብ አለያይተናቸው ምናምን የኛ ማድረግ የሌለብንን ነገር ቃላት ፕሮሚሶች ገብተው ምናምን ብቻ ያደርጋሉና ይሄ ነገር ያልከው አትሊስት ዕውቀቱ ላይ ማተኮሩ በጣም አሪፍ ነው። ስድቡ ያው እኔ ድሮም ለነገሩ ከሙስሊም ውጪ ሃይማኖቶችን ሁሉም መራገጥ ስለነበር ሁሉም ቦክስ ነው ያልኩኝ ኖርማል ነው። ማስፈራሪያውም ድሮም ነበረ። አሁን ላይ ስድቡ ነው የሚያስቀኝና አልহামዱሊላህ ከእንደዚህ አይነት የሚጸየፍ ሃይማኖት ውስጥ በመግባቴ እና ትሬኒንግ የሚሰጥበት አለ እንዴ እስከምል ድረስ ላይ የስድብ ትሬኒንግ አለ አይደል? like how did they come up with this insult ምናምን የምትለው አንድ አይነት ነው የሚሳደቡትም ስድብ። ስለዚህ አላህ እነሱንም መልሳቸው ቀጥተኛ መንገድ ያምራል። ግን ጆሮአችንን ሁሉ እዛ ላይ ማተኮር እንደሌለብንም ብዙ ነገሮች ነው የነካኸው። ቀላል አይደለም። አሁን ዛሬ ራሱ ያለው ፖይንተሮችን ደግሞ ኢንሻአላህ ብትችል ቅድም ያነሳቸውን 5 ፖይንቶችን 4 ፖይንቶች አንስታልና እኛ ጋር ፕሮግራም ያዝልንና መማረም ስለምንፈልግ ያው እየሰራው ምን እዚህ ስለማ at least once or twice በ15 ቀንም ቢሆን 30 1 ሰዓት ብትሰጠን ደስ ይለኛል ለኛም። thank you ኢንሻአላህ በወር አንዴም ቢሆን ሳይኮሎጂ ትምህርት ኢንሻአላህ መስጠት ከጀመርኩኝ እዚህ ቤት እሰጣለሁ። እንደዛ ነው። አሁን ፕሮግራሞች በጣም የተጣበቡ ነው ሰዓት ያሉት። እንደዚህ ቋሚ ፕሮግራም ለማድረግ ይከብዳል። ግን እንደዚህ ቀደም ተብሎ ከ5 ቀን ከ4 ቀን በፊት ቀደም ብሎ ተነግሮ አናውንስ ተደርጎ በስነ ስርዓት የሳይኮሎጂ ስነ ልቦና ትምህርት ቢኖር ጥሩ ነው። ራሱ አንድ ብዙ ነገራችን ሳይኮሎጂካል ኔቸር አለን። ስነ ልቦና ነገር ልቦና ማለት ነው። ሳይኮሎጂካል ኔቸር አለን፣ ፊዚዮሎጂካል ኔቸር አለን። ፊዚዮሎጂካል ኔቸራችን አብዛኛውን ከፊዚካል ወርልድ ጋር የተገናኘ ነገር አለ። ሳይኮሎጂካል ኔቸራችን ደግሞ ከሳይኮሎጂካል ዓለም ጋር የተገናኘ ነገር አለ። የአስትራል ትራቨል የሚባሉ አስትራል ወርልድ የሚባሉ ነገሮች አሉ።
እና ደግሞ ዮጋ የሚባል ነገር አለ። ዮጋ እኔ ሐራም ነው ብዬ ነው ማምነው። ሙስሊሞች እንዳይጠቀሙ እከለክላለሁ። የስፖርታዊም የሜዲቴሽኑም ሁለቱም ትክክል አይደለም ብዬ ነው። ከጥንቆላ ጋር የተገናኘ ነገር አለው። ከመናፍስት ጋር አሰራር አለው። የመጣበትን ካርማ ኒርቫና ምናምን የሚባሉ ስለነሱ ኦባንሺዳ ላይ ስላለው ነግራቸዋለሁ። አሪፍ እኔ እንደውም የምንፈልጋቸውን ኡስታዝ ሄዷል አው ጨርሻለሁ እያለ ነበር። እኛም አንለቀውም ነበር ነገሩ። ኔክስት ታይም እንቀጥላለን። አይ ቲንክ ወይ ኔትወርክ ነው። አሊ ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ነህ? ኔትወርክ ነው ወይንም ኡስታዝ? በረጅም ጊዜ ኡስታዝ ሲመጡ አብረን ላይክ በሰላም ነው የጠፋው። ኦኬ ይግድ ሰርፕራይዝ ላድርጋችሁ ልበል። ታደነቅን እኮ እኔማ ላይክ የለውም ነበር። በጣም ተመስጦ እየሰማን ነበርና ኢንሻአላህ ኡስታዛችን ጋር አትሊስት ዋንስ ና ማንት ምድል ነው ያ ኦኬ ኢንሻአላህ። አቡኪ አለ ያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወአለይኩም ሰላም ኡስታዝ ኸይር ነው። አይ አላህ የሰማነውን ነገር የምንጠቀምበት አላህ ያርገን። ያው ኡስታዝም ያለው ነገር ትክክል ነው። ወንድሞቻችን በሰለሙት ላይ ያው የሚመጣው ዱላ አለ። ይሄ የተለመደ ዱላም እንዳለ እናውቃለን ሁላችንም። አላህ Subhanahu Wa Ta'ala ያው ከዚህ ነገር አውጥቶ ያው እንግዲህ ተሳዳቢም እስልምናን የሚያጠረሽውን አላህ ልቦና ይስጠው። ያው እንግዲህ እህት ወንድሞቻችንን አላህ ጠቃሚ የሆነን ሀብት አላህ ይስጣቸው። አላህ ይስጣችሁ፣ አላህ ይስጠን። ለዲንም ለዱንያም ለአኺራም የምንጠቀምበትን ሀብት ይስጠን ነው የምንለው። ያው ይሄ ነገር ከልቦናችን ላይ መኖር አለበት። ለራሳችን ብቻ ሳይሆን ዓለም ላይ ያለ ሁሉ ያሳዝናልና እንግዲህ ወደ ቀናቸው መንገድ አላህ ይምራን። ያው ኡስታዝም ያለው እኔ ሁላችንም እንኳን እናውቀውም በራሳችን መተዋወስ አለብን። ያለውን ነገር ስተትም ካለ በውስጥ መነጋገር እርስ በራስ መተዋወስ የኸይር ነገሮች። እኔ አሁን ዛሬ ሳምንት እንግዲህ ያለፈው ሳምንት ጁማ ያዳመጥኩት ኹጥባ አለ ስለ ጤና። ይሄንን ያዳመጣለ ስለ ጤና ምን አስበነው እናውቃለን? ሁላችንም አላህ ከሰጠን ኒዕማ ጤና ነው። እንግዲህ ጤናችንን የምንጠብቀው ደግሞ ከመጥፎ ነገሮች ከመስማትም መራቅ ኸይር ነገሮችን ማዳመጥ ነው። ወላሂ በጣም የሚገርም ኹጥባ ነበር እና እኛ ማናቃቸው ብዙ ኒዕማዎች አሉ። እኛ ኒዕማውን ትተን ተልካሻው ላይ ነው ቁጭ ብለን የተቀመጥነው። አላህ ከእንደዚህ አይነቱ ነገር አላህ ያርቀን ነው ማለት። ጤናችን አላህ ከሰጠን ኒዕማ አንድ ነው። ሁላችንም እስቲ እንቁጠረው፣ ከላይ ጀምረን እስከታች እንቁጠረውና እስቲ እናስበው። አላህ የሰጠን ኒዕማዎች አይበልጡ? ጤና እንግዲህ ጉልበትን ሰጥቶናል። ለሁላችንም ጉልበትን ሰጥቶናል። ጉልበታችንን ደህና እንድንጠቀምበት በኸይር ነገር እንድንጠቀምበት መላሳችን እንዲናገር አድርጎናል። የማይናገሩ ስንት ማህበረሰብ እንዳለ እዩት። ጤና ሰጥቶናል። በአልጋ ላይ የዋሉትን ማስታወስ አለብን። እኛ አሁን እንደዚህ ተሰብስበን ኸይር ነገሮችን የምናዳምጥበት አለ። አላህ Subhanahu Wa Ta'ala ይሄን የሰጠን ኒዕማ ይጠይቀናል እኮ ከሰጠው ኒዕማ ላይ ከሰጠውሽ ኒዕማ ጤና ሰጥቼሻለሁ ይሄን ነገር እጠይቅሃለሁ እኮ ነው የሚለው። እና እኛ አስበነው እናውቃለን? ይቺ ጤና እኮ በጣም ወሳኝ ናት። አሁን ያለነው እኮ በጤና ነው እኮ ሁላችንም። የታመመም ሊኖር ይችላል። አላህ ሸፋውን አላህ ያወርድለት፣ ሽፋውን አላህ ያወርድለት ነው የምለው። ገንዘባቱ ምን አቶ እንግዲህ ኔት ቸግሮት የተቀመጠ አለ ዳዕዋ ለማዳመጥ እየፈለገ በየቦታው አለ። እኛ አሁን አላህ ሰጥቶን ነው ዋይፋይም ያለው በቤቱ በዳታውንም ሞልቶ የሚያዳምጥ። ይሄ ሁሉ እኮ እኛ አናውቀውም እኮ ኒዕማችን አመስግነን እናውቃለን። በራሳችን ላይ እስቲ ጤናን እናስበው። ጤና ማለት በጣም ወሳኝ ነው። ጤና ከሌለ ሶላትም ለመስገድ እንቸገራለን። ዒባዳ ለመፈጸም ቁርአን ለመቅራት እንግዲህ
ምላሳችንን እንኳን እንድትናገር የሚያደርገን አላህ Subhanahu Wa Ta'ala ነው። ጤና አድርጎናል። ቁርአን እንድናዳምጥ በጤናችን ሆነ እንድንሰራ እንድንንቀሳቀስ ሁሉን ነገር እንድናረግ ጤናን ሰጥቶናል። ነብያችን ሰለላሁ ዐለይሂ ወሰለም በትርሚዚ ያለ ሐዲስ ነውና አጎታቸውን እንግዲህ መጥቶ ነብያችን ሰለላሁ ዐለይሂ ወሰለም እስቲ ዱዓ ማድረግ ፈልጎ ነው። በቃ እስቲ ምን ብዬ ዱዓ ላድርግ አላቸው። አላህ ጤናን የተሟላ ጤና እንዲሰጥ ጤነኛ እንዲያደርገን ብለህ ዱዓ አድርግ፣ ጤነኛ እንዲያደርገኝ ብለህ ለጤና ዱዓ አድርግ አሉት። ለሲሐ ጤና። ከዛ ሁለተኛ ጠየቅኩ አለ። ሁለተኛም ጤና ነው፣ ሶስተኛም ጤና። የጤናን እኮ ከባድነት እንድታዩት ነው። አላህ Subhanahu Wa Ta'ala ጤናን የሰጠን ሁላችንም እንድንተዋወስበት ነው። ጤና ኒዕማችን ነው። አላህ Subhanahu Wa Ta'ala የተሟላ ጤናን፣ የተሟላ ደስታን፣ የተሟላ ተቅዋን አላህ ይስጠን ሁላችንም። ይሄ ዱዓችን ውስጥ መካተት አለበት። የተሟላ ደስታ ረበና አቲና ፊ ዱንያ ሐሰና፣ በዱንያ ሐሰና ማለት ጤና ነው ብለዋል ዓሊሞች። ወላሂ በጣም የማናስበውን ነገር ነው እና ይሄን ነገር እንድናስበው አደራ እላለሁ። አላህ Subhanahu Wa Ta'ala በኸይር እንድንተዋወቅ ጤናችንን እንድንጠብቅ በጤናችን አላህ Subhanahu Wa Ta'ala ሱጁድንም ሩኩዕንም ኢዕቲዳልንም ቁሙ መስገድንም አላህን Subhanahu Wa Ta'ala ሱጁድ ላይ እያለቀሱ መለመንን እንዲወፍቀን ዱዓ አድርጉ። በጤና ነው ይህች የምታምረው። ጭንቅላት ያለ ነው እንደምታውቀው ወይ ያስተነትናል። ለምን የሚባለው ጥያቄ አለ። አሁን አንተ ለምን ገባህ ብል ከዚህ እኔ እንጃ አትለኝ፣ እንዴት እንደሆነ አላውቅም አትለኝ። ምክንያት አለ። ስለዚህ ጭንቅላታችን ለምን የሚል ነገር ይጠይቃል። ካልሆነ ለምን ብሎ የማይጠይቅ ጭንቅላት እኔ አንገቱ ባዶ እንዳይሆን የተፈጠረለት ነው የማስበው። ከዝም ብሎ አንገተ ባዶ እንዳይሆን የሆነ ጭንቅላት ድቡልቡል ነገር ምክንያቱም ሰዎች ሲያዩ እንዳይደነግጡ ማለት ነው። እንደዚህ አይነት ጭንቅላት ማንም ሰው ይዞ ባይዞ አይደል። ጭንቅላት ለማሰብ ነው የተፈጠረው። ወይ የተለያየ የፀጉር ስታይል ልትቆረጥበት አይደለም የተፈጠረው፣ ልታስብበት ለምን የሚለውን ጥያቄ ልትጠይቅ ማለት ነው። ስለዚህ አስተንተን ሀቢቢ ኤኒ ታይም የፈለግከውን ነገር ከፈለግ መተህ ልታወራኝ ትችላለህ። ይሄንን ግን እንዳትረሳሽ አሁን የጠየቅኩህ አራረሳ ጽፍ። እሺ አመሰግናለሁ ሁላችሁም። ምናልባት ካልበዛብህ አንድ ልጨምርልህ እኔም አስተዋጽኦ ላይ እስሚዞ አይብቁ እንዳይበዛብሽ። እሺ አመሰግናለሁ ሁላችሁ። እሺ ተስፋ ጥያቄ አለ? ተስፋ እስልምና ላይ የምጠይቀው ጥያቄ ልጠይቅሽ። እኔም ብዙም አላውቅም ግን ልጠይቅ ብዬ ነው። ግን ጠይቅ፣ ችግር የለውም። እሺ የቀደሙ አያ ላይ ምን አልክ ታዲያ? እንዴት ነው መለስኩልህ? አስረዳኝ እስኪ አያው ማለት ነው። ቁርአን ላይ መጽሐፍ ቅዱስ ላይ ማለት ነው። እዛ ላይ ተውራትና እንጂል ምንድናቸው አልከኝ። ተውራትና እንጂል የሚባሉት ለሙሴና ለኢየሱስ የተሰጡ መለኮታዊ መጽሐፍት ናቸው። እነዚያ መጽሐፍቶች እንደተበረዙ ቁርአን ይናገራል፣ መጽሐፍ ቅዱስ ይናገራል፣ ታሪክ ይናገራል፣ አባቶችም ይናገራሉ ብለህ ማስረጃ መጣንልህ። እዛ ጋር ያንተ ተቃውሞ ምንድነው? ሳላህ አንድ ሐሳብ ግን ለሱ ለመሰጠው ነገር ተስፋዬ ከእስልምና የእምነት መሰረቶች መካከል በመጽሐፎቹ ማመን ነው። ተስፋዬ አሁን አንተ እዛ ሱራ 3 ላይ ምናምን ስላገኘ ሳይሆን በመጽሐፎቹ ማመን ነው። በሁለተኛ በነብያቱ ማመን ነው። በነብያቱ ማለት አለፉት ነብያቶችን ኢየሱስን፣ ሙሳን፣ ዳዊትን፣ ሰለሞንን እነዚህ አላህ መልእክተኛ ሰዎችን ወደ እርሱ ሊያቃርብ መልእክተኛ አድርጎ እንደላካቸው እናምናለን። ከዛም ደግሞ መጽሐፍን እንደሰጣቸው እናምናለን። ተስፋዬ ልብ በልሽ፣ መጽሐፍን እንደሰጣቸው እናምናለን። እነዛ መጽሐፍቶች ደግሞ አሁን ላይ ኤግዚስት አያደርጉም። ለምሳሌ ለሰለሞን የተሰጠው መጽሐፍ ለዳዊት የተሰጠው መጽሐፍ ሰለሞን ጋር ሌላ ሊሰጠው ይችላል ማለት ነው። ለምሳሌ ለሙሴ የተሰጥቶታል መጽሐፍ ብለን እናምናለን። ነገር ግን ምን ያደርጋል? በኢንጂል ያረጋግጠዋል፣ የተሳሳቱትን ደግሞ ያርማል ለኢየሱስ በሰጠው መጽሐፍ ማለት ነው። እንዲሁም ያለፉ ነብያቶች መጽሐፍ ተሰጥቷቸዋል ብለን እናምናለን። ይሄ የእምነት መሰረታችን ነው። ነገር ግን እናምናለን ማለት ለምሳሌ ነብያቶችን አላህ እንደላከ እናምናለን አለን እንጂ እነዛ ነብያቶች በእነሱ ትምህርት በአላህ ለነሱ በሰጣቸው ህግ
እንተዳደራለን ማለት አይደለም። ለኛ የተላኩት መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ለሳቸው ደግሞ የተሰጠው ቁርአን ደግሞ ምንድነው? መጽሐፍ ደግሞ ምንድነው? ቁርአን ይባላል። በእርሱን አሁን የምንመራው ይሄ ቁርአን የሚባለው ደግሞ ፉርቃን ይባላል ስሙ። እውነትንና ውሸትን የሚለይ ነው። ያለፉት መጽሐፎች ላይ የተቀጠፈ ውሸትን ሙሐይሚን ነው ያርማል። እውነት የሆነውን ሙሰዲቃ ነው ትክክል ነው ብሎ ይናገራል። ይሄ እውነትና ውሸትን ደግሞ የሚለይ መሆኑን ደግሞ ሲናገር ፉርቃን ብሎ ገልጾታል። እውነትንና ውሸትን ይለያል ማለት ነው። ስለዚህ ያለፉት መጽሐፍቶች ብቻ ሳይሆን ያለፉትም ነብያቶች አሉ ብለን እናምናለን። እነዛ ነብያቶች ደግሞ መልእክት አላህ መልእክት ሰጥቷቸዋል። መመሪያ የሆነ ህዝቦቻቸውን ያስተዳድሩ ዘንድ መመሪያ ሰጥቷቸዋል። እነዛ መመሪያዎች ደግሞ ለነዛ ማህበረሰብ ነው ብለን ነው የምናምነው። ገብቷል? ይሄ ቁርአን ደግሞ ለዓለማት የተሰጠ ነው ብለን እናምናለን። ይሄን ከተገነዘብክ በጣም ቀላል ነው እንጂ አሁን የሆነ ሱራ 3 ምናምን ላይ ስታገኝ የሆነ እንትን ነገር ላይ ያገኘህ እንዳይመስልክ። የእምነት መሰረታችን ነው፣ መሰረታዊ የሆነ ነገር። ጥያቄ ስለፈጠረብኝ ነው እንጂ እኔ ሌላ ነገር ፈልጌ አይደለም። እሺ ገብቶሃል? አሁን የመለስኩልህ ገብቶሃል? ተውራት፣ ኢንጂል የሚባሉት ዘቡር የሚባሉ መጽሐፍቶች እንደዚህ ነው ብለን የምንረዳው ገብቷል። በእነሱ የማመን የእምነት መሰረታችን ከስድስቱ የእምነት መሰረቶች መካከል በመጽሐፉ ማመን ነው። ገብቷል? ሙስሊም ስትሆን እሺ አሁን ምን መልሰኝ የት ነው ያሉት? አሁን የት ነው ያሉ? አሁን የት ማግኘት እንችላለን ማለት ነው? ነብያቶቹም አይገኙም ታውቃለህ አይደለ? እነሱ አይገኙም። መጽሐፉ የተሰጠውም ለነብያቶች ነው ታውቃለህ አይደለ? አዎ እሱ ልክ ነህ። አዎ ለነዛ ነብያቶች መጽሐፉ ሲሰጥ ለነዛ ማህበረሰብ ነበር። እነዛ ማህበረሰቦች ደግሞ ለውጠውታል። አላህ Subhanahu Wa Ta'ala ያ አህለል ኪታብ እናንተ የመጽሐፉ ባለቤቶች ሆይ ሊመተልቢሱል ሐቅ ቢልባጢሊና ወተክቱሙል ሐቅ ወአንቱም ተዕለሙን ይላቸዋል። እናንተ የመጽሐፉ ባለቤቶች ሆይ እውነትን የምታውቁ ስትሆኑ ለምን በውሸት ትቀላቅላላችሁ ይላል። እውነትን በውሸት ቀላቅለውታል። ነገር ግን ያ የተቀላቀለውን እውነትና ውሸትን እንለይ ዘንድ ምን አልኩ? አላህ ቁርአንን አወረደ። ያ ቁርአን ምን ይባላል? ፉርቃን ይባላል። ተባረከለዚ ነዘለል ፉርቃን ይላል። አላህ ያንን ፉርቃንን እውነትና ውሸትን የሚለይ መጽሐፍን አወረደ አልኩ። ቅድም ምን አልኩክ? እውነትን በውሸት ቀላቀሉት አልኩክ። ያ የቀላቀሉትን መጽሐፍ ደግሞ የሚያረጋግጥልን ምን አለ አልኩ? ቁርአን አመርጡልናል። አሁን ባለፉ መጽሐፍቶች ውስጥ ወይም እናንተ በያዛችሁት መጽሐፍቶች ውስጥ ሌላ መጽሐፍቶች ውስጥ ቁርአን ላይ አላህ ያረጋግጠውን ነገር ካገኘህ እንግዲህ አሁንስ ያ የአላህ የተናገረው መሆኑን ታረጋግጣለህ ማለት ቅሪት ነው ብለን እናምናለን እንጂ መጽሐፉ እንደ መጽሐፍ ደረጃ ቁጭ ያለ ይገኛል ብለን በርዘውታል እንላለን። ገብቶሃል? እሺ ተስፌ ገብቶሃል? እሺ ኦሪጂናሉ ሳይኖር እንዴት ተበረዘ ማለት እንችላለን? ለምሳሌ ያ የወረደ ኦሪጂናሉ ሳይኖር እንዴት ተበረዘ ማለት እንችላለን እኛ ማለት ነው። ሳላ እስኪ ንገረው። ኦሪጂናሉ አለመኖሩን እኮ ነው ተበረዘ የምንለው። አንድ ነገር መበላሸቱን ለማመን ያልተበላሸው እጅ ላይ ሊኖርህ አይገባም። ተበላሽቶ ከተገኘ ተበላሽቷል። ይኸውልህ አንድ ነገር ተበላሽቷል ስትባል መበላሸቱ በቂ ነው። ከመበላሸቱ በፊት ያለውን መልኩን ባታዩ እንኳን ለምሳሌ ግንባሩን ተመቶ መንገድ ላይ ይወድቃል። ኦኬ ሞቷል። ሰውየው ሞቷል ወይስ አልሞተም? ተስፋ ሬሳውን እያየ ግንባሩን ተመቶ የወደቀው ሰውዬ ሞቷል ወይስ አልሞተም? ሞቷል ለማለት እሱ መጀመሪያ የነበረው ነው ሞተው። አይ እንደዛ አይደለም ሐሳቡ። አንድ ሰውዬ አንተ አታውቀውም። አንድ ሰውዬ 50 ዓመቱ ሊሆን ይችላል፣ አንተ አታውቀውም። ግን የሆነ ሰዓት ላይ መንገድ ላይ ስትሄድ ግንባሩን ተመቶ ወድቋል፣ ሬሳ ነው ያለው። ሞቷል ብለህ ለሞቱ በፊት ያለውን ሁኔታውን ማየት ወይ ደግሞ ማረጋገጥ አለብህ ወይ በህይወት እሱን ማወቅ አለብህ ወይ ያልሞተውን ሰውዬ ማየት አለብህ ወይ እሱ ሞቷል ብለህ ለማመን። አውቃለሁ ማለት ይቻላል። አዎ ሰውየውን በህይወት ባታውቀውም ሰውየውን ባታናገረውም ከዚህ በፊት ምንም ችግር የለውም። አይተሃል?
የሰውየው በህይወት መኖር አይደለም መስፈርቱ፣ ሞቶ ካየኸው ሞቷል ነው። ስለዚህ መጽሐፍ ቅዱስ ተበርዟል ስንል ሲጨመርበትና ሲቀንስበት ይኸው እያየን ነው። አንተ ኦርቶዶክስ ነህ ጴንጤ ጋር ብትሄድ ሌላ መጽሐፍ ነው ያለው፣ ቁጥሩ ሌላ ነው። እንዲሁ ደግሞ የጽሁፍ ስታይላቸውም ሌላ ነው። አንዱ ሮሜ 8:34 መውሰድ እንችላለን። ስለኛ የሚፈርደው ይላል፣ አንተ ጋር ያለው እዛ ጋር ያለው ደግሞ ስለኛ የሚማልደው ይላል። እጃችሁ ላይ ይኸው እያየን ነው፣ ሬሳ እያየን ነው። ሬሳ አይተን ደግሞ አልሞተም አንልም። የተበረዘ የተጨመረበት እያየን አልተበረዘበትም ማለት አንችልም። መጨመሩ መቀነሱ ከውስጡ አዲሽን ነው ኦሚሽኑ እሺ ያለው ነው ማለት ነው። እሺ ኦርቶዶክስና ጴንጤ ካቶሊክ አንድ አይደል? አንድ ነው ብዬ እኮ አላልኩም እኔ። ለምሳሌ እያልኩ ያለሁት መጽሐፍቶቻችሁ ላይ መጨመራችሁና መቀነሳችሁ መበረዙን ያሳያል እያልኩ ነው። የመጽሐፍት እርስ በርስ ግጭቶቹ፣ እርስ በርስ መጋጨታቸው፣ አንዱ ብዙ መሆኑ አንዱ ትንሽ መሆኑ መጽሐፍ ቅዱስ ሲበረዝ እንደመጣ የሚያሳይ አንዱ ቴክኒክ ነው፣ አንዱ ሲስተም ነው እያልኩ ነው። መጽሐፍ ቅዱስ ይጋጫል። የመምህሩን ድምፅ እናሰማው እንዴ? ምናልባት ማለት እዚህ ቲክቶክ ላይ የሚታወቅ መምህሩ በግልጽ በእናንተ ሰው ሲናገር የበለጠ ትክክል ይመስላል። ምስል ላሰማው ሳላ። እሺ አሰማው፣ ችግር የለውም። እሺ ስማው። እሺ እንደዚህ ይላል። ስለዚህ የቃሉ ሊበረዝ ከቻለ የጽሁፉ ማይበረዝበት ምክንያት የለም። ምክንያቱም ኦሪጂናል የሆነ ክታብ ማኑስክሪፕት ማለት ነው። ስለዚህ የቃሉ ሊበረዝ ከቻለ የጽሁፉ ማይበረዝበት ምንም ምክንያት የለም። ምክንያቱም ኦሪጂናል የሆነው ጽሁፍ አልተገኘም። ኦሪጂናል የሆነ እደ ክታብ ማኑስክሪፕት ማለት እንዳልኳችሁ እደ ክታብ ማለት ነው። በእጅ የተጻፈ የመጽሐፍ ቅዱስ የለም። እንዳለ ኮፒ ናቸው። አራት ክፍለ ዘመን ላይ ሲሰበሰቡ መጽሐፍት የተገኙት ድጋሜ በሌሎች አባቶች በሌሎች ሰዎች የተጻፉ ናቸው እንጂ ኦሪጂናል መጽሐፍ ቅዱስ የለም። ለጴንጤዎች ነው ወይዘው እያወራ ያለውና አክሊል ነው የምታውቀው ከሆነ የቃሉ ሊበረዝ ከቻለ ጽሁፉ ማይበረዝበት ምክንያት የለም ነው። ምክንያቱም ጴንጤዎች ኦራል ትራዲሽን አይቀበሉም አይደለ? ይሄ በቤተክርስቲያን ውስጥ የመጣውን ትውፊት ስለማይቀበሉ የቃሉ ካለማ የጽሁፉ ማይበረዝበት ምክንያት የለም ነው እያለ ያለው። እነሱ የኦራል ትራዲሽን ስለማይቀበሉ ኮረፕት ይሆናል ብለው ኦራል ትራዲሽን የሚበረዝ ከሆነ ቴክስት ማይበረዝበት ምክንያት የለም ነው እያለ ያለው። መጽሐፍ ቅዱስ እንግዲህ እንትን ነው ብሎ አያምንም እሱ። እናንተ እጅ ያሉት መጽሐፍ ቅዱሶች የተበረዙ ናቸው ብሎ ነው የሚያምነው። ምናልባት ከኦርቶዶክስ ከሰማ ነው እንጂ አክቹአሊ ማስረጃዎች መጽሐፍቶችን ልናሳይ እንችላለን። ያንተ መጽሐፍ ቅዱስ ከፍተን ልናሳይ እንችላለን። ተስፋ ላሳይ አንድ ሁለቱን ለምሳሌ መጽሐፍ ቅዱስ ለምሳሌ ማለት ነው። ለምሳሌ እዚህ ላይ ማለት ነው። እሺ አይሰማም። ለምሳሌ ማለት ነው መጽሐፍ ቅዱስ እንደተበረዘ ላሳይ ከራሱ ከመድሱ ነግራ መጽሐፍ ቅዱስ ከተበረዘ ቤተክርስቲያን ማረጋገጫ አለች እኮ። መጀመሪያ እኮ መጽሐፍ ቅዱስ ሳይጻፍ እኮ ቤተክርስቲያን ነበረች አይደል? መጽሐፍ ቅዱስ ሳይጻፍ ማለት የመኖር ጉዳይ አይደለም እኮ። እሷ አለች ወይስ የለችም ሳይሆን እሷ አለች ወይስ የለችም አይደለም ፖይንታችን እኮ። ትኖር ችግር የለውም። እሷ ኖራ ነው ሲጀመር። ለዚህ ለመበረዙ ራሱ ምክንያቱ ራሱ እሷ ናት ነው የምንለው። ቤተክርስቲያን ናት ሲጀመር እየጨመረች እየቀነሰች የመጣችውና እንደው መጽሐፍ ቅዱስን የበረዘችው የሚጨምሩ ቤተክርስቲያን ራሷ ናት። ማረጋገጫ እሷ ናት። ለምሳሌ መጽሐፍ ቅዱስ ቢበረዝ እኮ እሷ ናት ሲጀመር የምትበርዘው። መጽሐፍ ቅዱስ ቢበረዝ እኮ እሷ ቤተክርስቲያን ነበረች። ለምሳሌ ነበረች አልነበረችም አይደለም። እሷ ናት ሲጀመር የሚበርዘው እያልኩ ነው። ሳላህ ወደ ድካም እንዳንሄድ የእነሱን ምስክር ሰጠነው። የቸርች ፋዘሮች አለን፣ ቸርች ፋዘር ሰጠነው። የቁርአንን ኮንሰፕት ነገረው። ይበቃል ተስፋዬ። ይሄንን ከተረዳህ በቂ ነው። ሌላ ጥያቄ ካለ ሌላ ጥያቄ ጠይቅ። ያለበለዚያ ሌላ ክርስቲያን ስለገባ ለእርሱ እድል እንሰጣለን ማለት ነው። ምሳሌ ከፈለክ ደግሞ ልንሰጥ እንችላለን ከመጽሐፍ ቅዱስ ከራሱ መጽሐፍ ቅዱስ መበረዙ። አመሰግናለሁ። እሺ ሌላ ጥያቄ ልጠይቅሽ። አመሰግናለሁ። ፈልግ ምሳሌ ግን እንደ አንድ ሁለቱን ባሳይ ችግር የለም። እሺ ሌላ ጥያቄ ስላለ ሌላ ሰው እድል ይወሰድ። እሺ ችግር የለም ጠይቅ። እሺ እንደዛ ከሆነ ለምሳሌ ቁርአን ከነብዩ መሐመድ በፊት ነው ወይስ ነብዩ መሐመድ ከመጣ በኋላ ነው የመጣው?
ኦኬ ቁርአን ያወረደው ለነቢያችን መሐመድ ነው። ስለዚህ ከሳቸው አስቀድሞ ዶክመንተሪ የሆነ ቁርአን የለም። ቁርአንን ያወረደው አላህ Subhanahu Wa Ta'ala በነቢያችን ላይ ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የተነሱት 600 የተወለዱት 570 ላይ ነው። መልእክቱን የተቀበሉት ደግሞ 610 ላይ ነው። ስለዚህ በሳቸው በኩል ነው የመጣው። አመሰግናለሁ። እሺ ሌላ ሰው ይጠይቅሽ። በቃ አመሰግናለሁ። ሌላ ቀን ጠይቃለሁ። አንተ ልጠይቀኝ። አንድ ጥያቄ ሶስት ጠይቃል። አንድ ልጠይቀኝ። ብዙም አልችልም ልመልስ። እኔ ብዙም እውቀት የለኝም። እሺ ችግር የለም። እውቀት የሚያስፈልገው የሆነ ጥያቄ ሳይሆን እስቲ እውቀት የሚያስፈልግ ነገር አልጠይቅህም። አንተ በግለሰብ ደረጃ አንተ ተስፋ ያልተወለደ አምላክ ታመልካለህ? አልገባኝም። ያልተወለደ አምላክ ታመልካለህ ወይስ አታመልክም? ያልተወለደ ስትል አልገባኝም። ግን እስኪ አብራራኝ እስኪ ጥያቄው ማለት ነው። በባህሪው ያልተወለደ አምላክ አለ ወይስ የለም? በማህፀን በኩል ያልመጣ ከሴት ያልተወለደ አምላክን አንተ ታመልካለህ? እንጃ ጥያቄ ግን በደንብ አልገባኝም። ሌላ ጠይቀኝ። እሺ ሌላ ጠይቀኝ። ይሄ ነገር ሪከርድ ነው እያዳመጥክ ያለው ሳላ ይሄ የሆነ ሰው ላይ አፕን አድርጓል እንደዚህ በተመሳሳይ አልገባኝም። ጥሩ ነበር። ችግር የለውም። ተስፋ የምታመልክ ከሆነ አመልካለሁ፣ የማታመልክ ከሆነ አላመልክም ነው። አሁን አንተን የጠየኩ በባህሪው በሴት ማህፀን 9 ወር ተረግዞ በጽንስ እንግዲህ የተወለደ አምላክ አለ። ከዛ ውጪ ግን ያልተወለደ አምላክ ታመልካለህ አንተ? ኢየሱስ ክርስቶስ ለምሳሌ ተወልዷል። በስጋ የተገለጠ ለምሳሌ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው ብለን ነው የምናምነው። ለምሳሌ የጠየኩ ግን እሱን አይደለማ። እኔ የጠየኩ ያልተወለደ እንደሱ ያልተወለደ የተወለደ ታመልካለህ አይደል? እሺ የተወለደ አምላክ ታመልካለህ አንተ? አስልስ ስለገባብኝ ነው ይቅርታ። እሺ የተወለደ አምላክ ታመልካለህ? የተወለደ አምላክ ከሴት በኩል የተወለደ አምላክን ታመልካለህ? አዎ የተወለደውን ታመልካለህ። ጥሩ እሺ ያልተወለደ ሌላ አምላክ ታመልካለህ? በስጋ ተገለጠ እንጂ ተፈጠረ ማለት እኮ አይደለም። ተፈጠረ ምናምን እኮ አላልኩም። እኔ ተፈጥሯል ወይስ አልተፈጠረም አይደለም። ያልተወለደ አምላክን ታመልካለህ ወይ ነው። ያልተወለደ እዚህ አልገባኝም። ግን በስጋ ተገለጠ ማለት በስጋ ተገለጠ ማለት ነው። እሱንም ያዘው። ግን ያልተወለደ ከሴት በኩል እንደዚህ ያልተወለደ ሌላ አምላክ ታመልካለህ? አብና መንፈስ ቅዱስ። እሺ ስለዚህ ያልተወለደ አምላክ አለህ አንተ? በስጋ ተገለጠ እንጂ ለምሳሌ አብና ወልድ በስጋ አልተገለጡም። አብና መንፈስ ቅዱስ ማለት ነው። አሁን እየጠየኩ ያለሁት እኔ ያልተወለደ አምላክን ታመልካለህ ወይ? እንጂ ጥያቄ በደንብ አልገባኝም። ግን እዚህ ጋር እውነት ሌላ ጥያቄ ጠይቀኝ። እሺ በቃ ይቅር፣ ችግር የለውም ይቅር፣ ቢቀር ይሻላል። ሌላ ክርስቲያን ላስገባ። ስንታየው እሺ ክርስቲያኖች ካላችሁ ግቡና ጥያቄ ጠይቁ፣ እንዲሁ ደግሞ እኛ ምን ጠይቃችሁ። መዳን በኢየሱስ አቤት። ደህና ነህ? እንዴት ነህ? ደህና እግዚአብሔር ይመስገን ደህና ነኝ። አልሐምዱሊላህ። ጥያቄ አለ እስልምና ላይ? አዎ ይቻላል፣ ቀጥል። እሺ ቁርአን መግቢያ ላይ ማለት ነው ሱራ 1 ላይ እሺ ያለው ሰሎት ነውና፣ እሺ ቁርአን ከአላህ ዘንድ ከወረደ
ያ እዛ ጋ ያለው ተግባራት ጸሎት ነው እንትን የሚያሳየውና ወደ ማን ይጸልያል አላህ የሚለው ጥያቄ ሆኖብኛል። ኦኬ ጥሩ ጥያቄ። ሱረቱል ፋቲሃ ምዕራፍ 1 ቁጥር 1 ላይ የተቀመጠው ነገር ምንድነው? የጸሎት ንግግር ነው እና አላህ ወደ ማን ነው። እስሚዞ ምን ታረጋለህ? አላረኩም እንዴ? ወይኔ አርክ። ኦኬ ስለዚህ ምዕራፍ 1 ቁጥር 1 ላይ ያለው የጸሎት ቃል ምንድነው? አላህ ነው ወይ የሚጸልየው ለሚለው አላህ ወደ ማንም አይጸልይም። እንግዲህ አላህ Subhanahu Wa Ta'ala የሁሉ አምላክ ነው፣ የሁሉ ፈጣሪ ነው። ከእርሱ በላይ የሆነ አካል የለም። ስለዚህ አላህ ወደ ማንም አይጸልይም። ታዲያ በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ምስጋና ሁሉ ለአላህ ይገባው ለዓለማት ጌታ የሆነው እጅግ በጣም ሩህሩህ እጅግ በጣም አዛኝ የሆነው የፍርድ ቀን ባለቤት ለሆነው አንተ ብቻ እንገዛለን፣ አንተ ብቻ እርዳታን እንለምናለን፣ ቀጥተኛውን መንገድ ምራን የሚለው ማን ነው ከተባለ ጌታ አምላካችን በእነዚህ ቃላት እንድንጸልይ ያወረደልን የጸሎት ቃላት ናቸው። አላህ ቁርአን ላይ እንዴት መጸለይ እንዳለብን ያስተምረናል። ስለዚህ ይሄ በሐዲስም እንደተገለጸው ጌታ አምላካችን ባሮቹ በዚህ ለምኑት ዘንድ ይጸልዩት ዘንድ ያወረደልን የጸሎት ቃላት ነው። አላህ በእነዚህ ቃላት እንድንለምነው አወረደ። ቃሉ የእርሱ ነው። ነገር ግን እኛ እንደዚህ ቃላት እንድናነበውና በዚህ ቃላት እርሱ ያወረደ። ምክንያቱም ሰዎች አምላክ ምን ብለው መጠየቅ እንዳለባቸው አያውቁም። ስለዚህ እንደዛ እንዳይሆን የዓለም ሙስሊም ሁሉ በአንድ ቋንቋ በአንድ መልክ አምላኩን እንዲያመልክ ተመሳሳይ የሆነውን የጸሎት መግቢያን መክፈቻ ይላል ከላይ በኩል ያተቆነ ሱረቱል ፋቲሃ ማለት መክፈቻ ማለት ነው። መክፈቻው የጸሎት ነው። ስለዚህ ጸሎታችን በአንድ ቋንቋ እንዲሆን፣ ህዝብ ሁሉ በአንድ ቋንቋ እንዲያመሰግነው፣ ህዝብ ሁሉ በአንድ ቋንቋ እርሱን እንዲያመልክ ያወረደ የጸሎት ቃል እንጂ እርሱ የሚጸልይ ሆኖ አይደለም። ስለዚህ ይሄንን ለእኛን የሰጠን ነው ብላችሁ ጠይቁኝ ነው እያለ ያለው ነባጭው ይሄን ይመስላል። እሺ አመሰግናለሁ። እሺ ሌላ ደግሞ አሁን ዓለም ላይ ያለ ሁሉ በመስጊድ ላይ ቅብላ ቆሞ ወደ አንድ አቅጣጫ በአንድ ቋንቋ ይጸልያልና ያ የጸሎት ስርዓት ከተቀየረ አሁን ለምሳሌ ገጠር ላይ ሰዎቹ አረብኛም አይችሉም ሌላ ቋንቋ አይችሉምና ተቀባይነት ሊኖር ይችላል። ኦኬ መስጂድ ሆኖ ሲጀመር የማይችል የለም። ሙስሊም ሆኖ ቢያንስ አትሊስት ሱረቱል ፋቲሃን የማይችል የለም። አልহামዱሊላሂ ረቢል ዓለሚን አርራህማን አርራሂም ማሊክ የውሚዲን ሙስሊም ሆኖ የማይችል የለም። ግን ድንገት የሆነ ሰዓት ላይ ያልተማረ ሰው ከሆነ ያለው አይሰማም። ይሰማል። በመስጂድ ደረጃ ሆኖ የትኛውም ዓለም ላይ ብትሄድ አንተ አውሮፓም ካለ የትኛውም መስጂድ ጎራ በል፣ አሜሪካም ካለ የትኛውም መስጂድ ሂድ፣ አፍሪካም ካለ የትኛውም መስጂድ ግባ። ኦኬ ኢማሙ በተመሳሳይ በአረብኛ ቋንቋ ነው የሚያነበው። የማይችል የለም። ነገር ግን በግለሰብ ደረጃ ከሆነ የምትጠይቀው በግለሰብ ደረጃ ሁሉም ሰው ፐርፌክት አይደለም፣ ማያውቅም አለ። ኦኬ ያልተማረም አለ። እሱ ሰውዬ ግዴታ ምንድነው ማንበብ ያለበት ከተባለ በሚችለው ቋንቋ ኦኬ አምላኩን መጠየቅ ይችላል። ሰላት ላይ ሆኖ ግዴታ አረብኛ ማንበብ አይጠበቅበትም። መቼ እስኪማር ድረስ ኦኬ እስኪማር ድረስ በራሱ ቋንቋ አምላኩን ጸሎት ማድረግ ይችላል። ነገር ግን መስጂድ ከሆነ መስጂድ ላይ የሚነበበው አረብኛ ነው። ተመሳሳይ በሆነ ወይ ነው እንግዲህ የሚሰገደው። የማይችል ከሆነ ግን እስኪማር ድረስ በራሱ ቋንቋ ጸሎት ማድረግ ይችላል። ይሄ ጥያቄ ነው ወይስ ጥያቄን አላገኘሁትም? አይ ጥያቄ ምንድነው? አሁን ሰው ወይ አቅጣጫ ቀይሮ አሁን ለምሳሌ እኛ ላይ ማለት ነው አቅጣጫ የለም። ሰው በፈለገበት እየሄደም ሊጸልይ ይችላልና ያ ሰው በነፃነት ሊጸልይ ይችላል የሚለው። ኦኬ ስለ ቋንቋ መስሎኛል። አሁን ለምሳሌ በአንድ ያለ አቅጣጫ መጸለይ ይቻላል በእስልምና ማለት ነው። ኦኬ ስለዚህ ስለ አረብኛ ቋንቋ የጠየቅ መስሎኛል። የቋንቋውን ጉዳይ እንደዛ ያዘው። እሺ ለምሳሌ አረብኛ የማይችል ሰው ምናልባት በራሱ ቋንቋ በሚችለው እስኪማር ድረስ መቅራት ይችላል። ስለ ቋንቋ ካወራን ሁሉም ሰው ምናልባት አረብኛ ላይ ይችላል፣ በሚችለው ይጸልያል እስኪማር ድረስ። እሱን እንደዛ ያዘው። ባይሆን ግን የአቅጣጫ ጉዳይ እናንሳ። እንግዲህ መስጂዶቹ ግንባታቸው አይታ ከሆነ በቂብላ ነው ሁሉ መስጂዶች የሚሰሩት። የትኛውም ገጠርም ቢሆን የሚሰራው በቂብላ ነው። ዳይሬክሽኑ ቀጥታ ሁሉ መስጂዶች አንድ ናቸው፣ ወደ ቂብላ ነው። ግን አንድ ሰው የሄደ መንገድ ላይ አቅጣጫ ይረሳል። ኦኬ ወደ ቦታ ምናምን ይረሳና ይሰግዳል ባለማወቅ። ጸሎቱ ተቀባይነት አለው ወይ ብለህ ከጠየቅ አዎ አለው። ኦኬ አንድ ሰው በማያውቅበት ጊዜ እየሄደ አቅጣጫ የሚጠፋበት ከሆነ ቁርአን ላይ መሽሪቁም መግሪቡም የአላህ ነው ይላል። ኦኬ ሊላሂል መሽሪቅ ወል መግሪብ ይላል ለፍሱ መሰለኝና ለአላህ መሽሪቅ
ደቡቡም ምስራቁም ምዕራቡም የሱ ነው ይላል። በመርሳት ደረጃ አንድ ሰው ባለማወቅ ወደ ምዕራብ ወደ ምስራቅ ወደ አንዱ አቅጣጫ ቢሰግድ ያ ስግደቱ ተቀባይነት አለው የማያውቅ ከሆነና አቅጣጫ የሚጠፋበት ከሆነ ኦኬ። ነገር ግን ካወቀ ይሰግዳል ወደ ትክክለኛ አቅጣጫ። ካላወቀና የሚጠፋበት ከሆነ ግን ጸሎቱን አይተውም ይሰግዳል። ኦኬ፣ ወደ አሰበበት ይሰግዳል፣ አላህ ይቀበለዋል። ባለማወቅ ከሆነ ምንም ችግር የለውም። እሺ ችግር የለም። መጸለይ ይቻላል የምለው በፈለጋችሁት አቅጣጫ ጸልዩ የሚል ካለ እስቲ ላሳይ። አንድ ካለ ማለት ነው። አቅጣጫ ከጠፋበት አው የኛ አስተምሮ እንደዛ ነው። እስቲ ላውጣለ፣ ችግር የለውም። እሺ አይደለም አሁን ለምሳሌ ሁሉም የእርሱ ነው ለማለት ነው። አሁን ሰሜኑም ደቡብም የአምላኩ ነው ማለት እሱ የተፈጥሮ ገዥነትን ያሳያል። ግን ስለ ጸሎት እንደፈለጋችሁ ትጸልዩ የሚል ካለ ማለት ነው። ችግር የለውም ማለት ፈተለ። እስከዛ ግን ባሉን መንገድ እንዳይረዳው ሳላ ጸሎት የሚባለው ነገር መጸለይ፣ ለምሳሌ እናንተ መዳን በኢየሱስ ምናልባት ህብረት በመታደርግበት ቸርች ውስጥ ቆመህ እንደመጸልየው ከሆነ ያ ጸሎት ዱዓ ይባላል። ያንን የትም ቦታ እናደርጋለን። የትም በየትኛውም በኩል ይደረጋል። ቁጭ ብለህም ቆመህም ተኝተህም በየትኛውም በኩል ላይ ዱዓ ልታደርግ ትችላለህ። ስግደት የሚባለው 5 ወቅት ሰላት ነው። 5 ወቅት ሰላት በቂብላ ወይም ደግሞ በአቅጣጫ ተወስኗል። በቋንቋም ለምሳሌ በቋንቋ ደረጃ ለአንድ ገጠር ውስጥ የምታውቀው ወላይታ ውስጥ የሚገኝ አንድ ሰውና ቻይና ውስጥ ያለው ሰው አንድ ሰው ሳውዲ ላይ ቢገናኝ በተስማማ ሁኔታ አምላኩ ጋር ስግደት ሲያይፈጽም ለምሳሌ ቻይናው ወለዳሊን ሲል እዚህ ወላይታ ውስጥ ያለው ሙስሊም በረንብ ገብቶት አሚን ብሎ አላህን ያመሰግናል። ገብቷል። በዚህ አይነት መንገድ ቻይና ውስጥ ያለውና ወላይታ ውስጥ ያለው አንድ ሙስሊም ወይም ሀዲያ ውስጥ ያለው አንድ ሙስሊም በረንብ ምንም አይነት መንገድ ባይገናኙ በዘር በቋንቋ በከለር ባይገናኙም ነገር ግን እስልምና ወደ አንድ አቅጣጫ በፈለጉት በአንዴ ህብረት ማድረግ ይችላሉ። የህብረት ሰላት ይባላል። ነገር ግን በግል የምናደርጋቸው ዱዓዎች አሉ። በግል የምናደርጋቸው ዱዓዎች ወይም ደግሞ ጸሎቶች በየትኛውም አቅጣጫ ቆመህም ተኝተህም ተጋድመህም እየሄድክም ተቀምጠህም በየትኛውም ቦታ ማድረግ ትችላለህ። አሁን ሳላ ያሳይክሽ ምዕራፍ 2 ሱረቱል በቀራ ቁጥር 115 ላይ ወሊላሂል መሽሪቅ ወልመግሪብ ይላል። ምስራቁም ምዕራቡም የአላህ ነው። በትእዛዝ በአላህ ትእዛዝ ፊቶቻችሁን ለሶላት ወዴትም አቅጣጫ ብታዞሩ የአላህ ፊት እዚያ ዘንድ ነው ይላል። ኦኬ፣ ምስራቁም ምዕራቡም የአላህ ነው። በአላህ ትእዛዝ ፊቶቻችሁን ለሶላት ወዴትም አቅጣጫ ብታዞሩ የአላህ ፊት እዚያ ዘንድ ነው ይላል። ምስራቁም ምዕራቡም የአላህ ስለሆነ ስትሰግዱ ወዴትኛው አቅጣጫ ብታዞሩ ፊቶቻችሁን ችግር የለውም ይላል። ይሄን ዑለሞቻችን ሲፈቱ ሆን ብሎ ሳይሆን ባለማወቅ ከሆነ ነው። ወረድ ብሎ እንደው ሳያውቅ ወደ ቂብላ አቅጣጫ ፊቱን ሳያዞር የሰገደ ሰው ነው። ሳያውቅ ምናልባት የሚታይ ወደ ቂብላ አቅጣጫ ፊቱን ሳያዞር የሰገደ ሰው አይታ ባለማወቅ ከሆነ ወደ ምዕራብም ወደ ምስራቅም ብትሰግድ ምንም ችግር የለውም። ምስራቁም ምዕራቡም ያላህ ነው። ባላህ ትእዛዝ ፊቶቻችሁ ለሶላት ወዴት አቅጣጫ ብታዞሩ የአላህ ፊት እዛ ነው ይላል። የአላህ ፊት ሲባል ህልውናውን የእርሱን አመልካች ነው። ገብተዋል። ስለዚህ ይቀበልሃል ጸሎትህን ነው ባለማወቅ ከሆነ። እሱ ባለማወቅ ነው እንጂ እያወቀ አንድ ሰው እያወቀ የተወሰነውን የተደነገገውን መቀየር አይችልም ማለት ነው። እያወቀ አምላክን ከተቃረን ኃጢአት ሰርተሃል። አምላክ ና እንደዚህ አድርግ እያለ ነው። ትክክል ነሽ። እሺ የራስን ፈጽም ከሆነ የአምላክን ትእዛዝ ከተቃረንክ ሲጀመር አይቀበልህም። እሱ እንደዚህ አድርግ ካለ በኋላ አውቃለሁ ግን ነው ማድረግ አልፈልግም። ዝሙት አትስራ ካለ በኋላ አውቃለሁ ግን አውቃለሁ እንደዛ የምትሰራ ከሆነ ባለማወቅ ነው እንጂ እያወቀ ሰው አቅጣጫ መቀየር የለበትም የምለው ተመልሶ አምላክን መቃረን የለበትም። እሺ ጥሩ ነው። ሳላ በጣም ከመግባቱ የተነሳ ምሳሌ ስጠኝ እንኳን ብትለው ምርጥ ምሳሌ የሚሰጥህ ይመስለኛል። መድኃኒት
ሌላ ጥያቄ አለ መዳ? አዎ ሌላ አለኝ እና እሱ ምንድነው አሁን 5ኛ ሱራ ቁጥር 110 ላይ ኢሳ እናንተ ኢየሱስ ትላላችሁና ኢሳ ከጭቃ ወፍ እንዳበጀና እፍ ባለ ጊዜ ህያው ወፍ እንደሆነች ይናገራል። እሺ እና አላህ በእስትንፋሱ የፈጠረው እፍ ብሎ ፍጥረትን እፍ ብሎ ፈጠረ የሚለው አለ በቁርአን ውስጥ። ኢየሱስ አፈጠረ አይልም እዚህ ጋር። ምናልባት አንቀጹን በደንብ አንብባ ከሆነ ይላል እኮ በአላህ ፍቃድ እፍ ባለ ጊዜ ህያው ወፍ ሆነች ይላል። እፈጥራለሁ ያለው የወፍን ቅርጽ ነው። ወፍን ፈጥራለሁ አይደለም ያለው እዚህ ጋር የወፍን ቅርጽ እፈጥራለሁ ነው ያለው። ኢየሱስ ምንም የፈጠረው ነገር የለም። በፈጠረ ጊዜ ይላል አይልም በደንብ ላሳይ። ቆይ ስታንብብልኝ ልክፈትልህና መዳን አንደኛው እንትን ህጉ ምንድነው መሰለክ? ጥያቄ ከጠየቅክ በኋላ እስኪመለስልህ ድረስ በረን ብትሰማና ከዛ ሪፍሌክት እንድታደርግ በተመለሰልህ ላይ ሪፍሌክት እንድታደርግ ይሰጣል። እሺ እንደዚህ ይላል መዳን። እሺ በደንብ አይተህ ከሆነ የወፍን ቅርጽ ይላል። ወደ እስራኤል ልጆች መልእክተኛ ያደርገዋል ይላልም እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ከጌታዬ ዘንድ በተአምር ወደ እናንተ አይደል 5ኛው ላይ አንብብልኝ። 5ኛው ሱራ ላይ ቆይ ሶሪ ተሳስቼ ነው ይቅርታ። 5ኛው ሱራ 5ኛው ሱራ ላይ እሺ ስለ 5ኛው ሱራ ቁጥር 110 ላይ ነው። ግን 110 ላይ ያለው ነው እኔ እንትን ያልኩት ምርጥ ነው። እንደውም ሱረቱል ማኢዳ ላይ ተብራራዋል። ችግር የለውም። የከፈትኩልህ ይሄን ነበር እዚህ ጋር ምዕራፍ 5 ቁጥር ስንት ላይ ነበር? 110 ሐሳቡ አንድ ነው። ለዛ ነበር እንትን ያልኩት። ተመሳሳይ ናቸው ሁለቱም። አላህ በሚል ጊዜ አስታውሳል። ይታያል እያዳመጥኩ የማርያም ልጅ ኢሳ ይታያል እያዳመጥኩ በአንተና በእናትህ ላይ የዋልኩላችሁን ጸጋዬን አስታውስ። በሕፃንነትና በከፋንስነት የበሰለ ሰው ሆነ ጥበብንም ሰዎችን የምታናግር ስትሆን በቅዱስ መንፈስ በገብርኤል ባበረታው ጊዜ ጽሕፈትንና ጥበብን ተውራትንና እንጂልን ባስተማርኩ ጊዜ ከጭቃም የወፍ ቅርጽ ቢጤ ከጭቃም ወፍ አይደለም። አማርኛውን በደንብ ተመልከት። ይኸውልህ ከጭቃም ወፍ በፈጠርክ ጊዜ አይደለም ማለት በደንብ ተመልከት። ከጭቃ እሱ ጨርስ አንብበ ጨርስ። የወፍ ቅርጽ ቢጤ ከምን ከጭቃ የወፍ ቅርጽ ምንድን ነው? መዳን በኢየሱስ እስቲ ሐሳቡን እሱን አንብብና እንትን እቺን እንስማማና ችግር የለውም። እስከዚህ ድረስ ነው የማነበው። እስከዚህ ድረስ እዚች ጋር ነው ያቆምኩት። እስከዚህ ድረስ ላነበው ነው። እስከዚህ ድረስ እስከ 4 ነጥብ። አይ አንብበ ጨርሰ ከዛ በኋላ እንትን የወፍ ቅርጽ ከጭቃ የወፍ ቅርጽ ነው ላይ የተፈጠረው። ወፍ ነው ማለት ነው። በቃ የወፍ ቅርጽ ያው ከሆነ በቃ ወፍ ነው ማለት ነው። አይደለም የወፍ ቅርጽ ማለት ከጭቃ የወፍ ቅርጽ ማለት ወፍ ማለት አይደለም። ላሳየ ከጭቃ የወፍ ቅርጽ ማለት ይሄ ምንድን ነው? ቆይ እሱን አስጨርሰኝ እባክህ። ይሄ አስጨርሰኝ እንስማማ። አይደለ? አይ እሱ ሳይሆን አስጨርሰኝ ጊዜ ሳይሆን ያለው ኖ መስማማት አለበት። ጨርሳለሁ እኮ ይቅርታ አድርገኝ። እዛች ጋር ልስማ። ከጭቃ ወፍ በፈጠርክ ጊዜ ነው የሚለው ወይስ ከጭቃ የወፍ ቅርጽ በፈጠርክ ጊዜ ነው ያለው? እሺ ህያው የሆነ ነው እሱ ቅርጽ ያለው እንሄድበታለን። እሱን ደግሞ እንወርዳለን። አይደለም ህያው የሆነበት ላይ ነው ጥያቄ ያለኝ እኔ። እሱ ላይ ችግር የለም። እንወርዳለን። እዚች ጋር መስማማት አለብን። እቺ አላልፋትም እኔ። ከጭቃ ወፍ በፈጠርክ ጊዜ ነው የሚለው ወይስ ከጭቃ የወፍ ቅርጽ ነው የሚለው? ከጭቃ ወፍ በፈጠርክ ጊዜ ነው ያለው። ከጭቃ የወፍ ቅርጽ ከዛ ወርዳለሁ። ቆይ ከጭቃ የወፍ ቅርጽ ማለት ይሄ ነው ጋይስ። ሁላችንም እናውቃለን ቅርጽ ምን እንደሆነ። ከጭቃ የወፍ ቅርጽ እኔ እፈጥራለሁ። ጭቃ ይዛልኝ ነው
እንዴት እንደምሰራ አሳያለሁ። እሺ ይቅርታ አድርገልኝና አንዴ ሳላ ይቅርታ አድርገኝና 7ኛ ሱራ ላይ አሁን ለምሳሌ አላህ ቀረጽኳችሁ ይላል። የተቀረጸ ነገር ያው አይደለም ካልክ እስቲ አይደለም ቅርጽ የሚለው ካን ሌላ ነገር ሳንገባ እሱን ያስረዳ። አላህ ከፈለገ አንተን ከቅርጽ ይፈጥራል፣ ከፈለገ ከምንም ነገር ይፈጥራል ስላላህ። እሺ በቃ እሱ ላይ ሆነ እሱን አንብብልን። እሺ እንውረዳውን። ስለዚህ ከጭቃ ወፍ በፈጠርክ ጊዜ ሳይሆን ከጭቃ የወፍ ቅርጽ ቢጤ ነው። ጭቃ ይዘይልና አሪያም ወደ ታች አንብብልን። እንቀጥል። ኧረ ወገናችን እንደዚህ ሰራና ያ በደንብ ስማውን። በፍቃዴ በማን ፍቃድ? በአላህ ፍቃድ። ኦኬ ቅርጹ ራሱ በምትሰራና በውስጧን በምትነፋ ጊዜ በፍቃዴ ወፍ በምትሆን ጊዜ ይላል። እሺ ወፍ ሆነችው አልሆነችም? በነፋ ጊዜ ህያው ወፍ ሆነች ወይስ አልሆነችም? ጥያቄ በአላህ ኃይል ሆናለች። አላሁ አክበር። በአላህ ኃይል ግን መካድ ይቻላል እንደ በእስልምና? በአላህ ኃይል በፍቃዴም ወፍ በምትሆን ጊዜ ይላል። በፍቄ ማን የካደው? አነበብኩኝ አማርኛውን። በፍቃዴ ወፍ በምትሆን ጊዜ በወፍ ቢጤ ያለው አሁን ለምሳሌ ቅርጹ ሰራ አይደል? መሬት ያለ ተጠፍጥፎ ዲዛይን አደረገ፣ የወፍ ቅርጽ ሲያዘ በአላህ ፍቃድ ደግሞ ወፍ ሆነች። እናምናለን በደንብ። ከጭቃ ይላል እኮ አሁን ለምሳሌ ከፍጥረት ጋር እኩል እንደሚሆን ይናገራል። ከጭቃ ምን? ከጭቃ የወፍ ምን? ከጭቃ የወፍ ምን? ይኸው ከጭቃ ያልክ እንትን ባልከው ነገር ላይ ነው እንጂ ይሄ አሁን ለምሳሌ የወፍ ከጭቃ ቁርአን ራሱ የአላህ ቃል ከሆነ መከበር አለበት። አንደኛ የነ ጥያቄ ነው ተቀብለናል። ቆይ ከጭቃ የወፍ ምን? አንድ ያምብልኝ ይሄን። ከጭቃ የወፍ ምን? የወፍ ቅርጽ ቢጤ። የወፍ ቅርጽ ቢጤ። ከዛስ ከዚህ ጋር ጀመረ። በፍቃደ በምትሰራና በውስጧ በምትነፋ በፍቃደ ወፍ በምትሆን ጊዜ ይላል። በትክክል ወፍ የምትሆነው በማን ፍቃድ? አሁን ለምሳሌ ቅርጽ የሆነው ነገር ሁሉ ህያው አይደለም ባልከው ጊዜ እኔ ደስ አላለኝ። ለምን? አላህ ራሱ እንደቀረጸ ይናገራል። ቀረጽኳችሁ ይላል በአፉ ማለት ነው። በማን ፍቃድ ወፍ ሆነ? አይ እሱ እኛም እናምናለን በአላህ ፍቃድ ካልክ እስቲ እሱን በእርግጥ እኔ ይሄንን ኢየሱስ ሰርቷል ብዬ አላምን የሚገኝ ቢሆንም በእናንተ ላይ ስላለ ነው ጥያቄው ነው። ስለዚህ ኢየሱስ ያደረገውን ነገር ልንገርህ። አስቀድሞ አላህ የፈጠረውን አመድ መሬት ላይ ያለውን ጭቃ ነሳት። ከዛ የወፍ ቅርጽ የወፍ ዲዛይን አደረጋት። ነገር ግን ጭቃ ሆኖ ደረቅ ሆኖ የሆነ አሻንጉሊት ይሆናልና አሻንጉሊት እንዳይሆን በአላህ ፍቃድ ግን ወፍ ትሆናለች። ፍቃድ ሲባል ፓወር ነው። ፍቃድ ሲባል ኃይል ነው። ወፍ የምትሆነው በጌታ አምላካችን ኃይል ነው። ማንም ጭቃ ሲያገኝ አንበሳ ሊሰራ ይችላል። ግን ይሄ አንበሳ አይሆንም የማን ኃይል ካሌለ? የአላህ ኃይል ካሌለ። ስለዚህ ኢየሱስም ዲዛይን አደረጋት እንደዚህ። እኔም እችላለሁ ከሱ በላይ ዲዛይን ማድረግ። በነገራችን ላይ ግን ወፍ አትሆንም፣ ወፍ የምትሆነው በአላህ ፍቃድ። እሺ እፍ ብለህ ያ ማድረግ ትችላለህ አንተ። ቆይ እሱ ጋር አሁን ለምሳሌ አንድ ሐሳብን አስጨርሰኝና የኔ ጥያቄ ማለት ነው አስረድተኛልና፣ ቆይ እስቲ አንድ አስጨርሰኝ ሰው ከሚታዝበን ማለት ነው። አሁን ገብቶታል። አላህ ቀረጽኳችሁ አለ አይደል? ቀረጸ። ኢሳም ምን አደረገ? ቀረጸ። ከቀረጸ በኋላ ምን አለ? ኢሳ እፍ ያለና ህያው ሆነች። እንደዛ አላህ ቀርጾ እፍ ያለበት አለ? አልሆነም። በኢሳ እፍ ማለት ነው ህያው የሆነችው ወይስ በአላህ ፍቃድ ነው የሆነችው? ይቅርታ አድርገኝና በእስልምና ክህደት ይፈቀዳል እንዴ? ክህደት አይደለም ወገናችን፣ የተጻፈውን ነው እያነበብኩልህ ያለው። ቆይ እፍ ብላ ኢየሱስ እፍ ብሎ ህያው አደረጋት የሚለውን ብቻ ስጠኝ አንተ ቁርአን ላይ አንድ አንቀጽ አንድ ኢየሱስ እፍ ብሎ ህያው አደረጋት ሳላ ያለ አላህ ፍቃድ። ወይ መዳን ወደ እንትን እየሄደ ነው ማለት ነገሩን ወደ አልሆነ ነገር
ይቅርታ አድርግልኝ ለቃሌ ማለት እየተንሻፈፈብህም ሊሆን ይችላል። ራሱ መዳንዬ ነገሩን እንዴት ተረዳዋለህ መሰለክ? እኛ ላናደርግ እንችላለን። እኛ እናደርግም ማለት ለምሳሌ አንድ የሚያደርገን ነገር ያለ አላህ ፍቃድ ምንም አለማድረጋችን ነው። ዒሳም እዛ ጋር ኢየሱስ ያንን ከወፍ ቅርጽ ቢጤ መጀመሪያ የወፍ ቅርጽ ቢጤ ማለት ምሳሌ ነው። የወፍ ቅርጽ ቢጤ ማለት የወፍ ቅርጽ ምሳሌ ነው የሰራው። ከዛ ግን ወፍ የሆነችው መቼ ነው አለ? ሁለቱን እኮ ለይቶላል። የወፍ ቅርጽንና ወፍን እንዴት እንደለየ ስትመለከተው መጀመሪያ የወፍ ቅርጽ ቢጤን ፈጠራል። ከዛ በኋላስ ምን አደረገ የሚለውን ደግሞ ስትመለከት በአላህ ፍቃድ ደግሞ ወፍ ሆነች አለ። አሁን ይሄንን ለመመልከት ነብዩላህ ኢብራሂም ምን እንዳደረገ ምሳሌ ብታሳየው፣ ነብዩላህ ኢብራሂም ወፎችን ማለት ነው በጣቱ ብጥስጥስ ካደረጋቸው በኋላ መልሶ ደግሞ ገጥሞ ወፍ አድርጎ እንዲበሩ አድርጓል። ይሄ ማለት ምን ማለት ነው? የኔ ጥያቄ እፍ ብሎ ህያው ማድረግ እስትንፋሱ መስጠት የሚችል አለ እንደ አሁን ለምሳሌ ቻይናዎች ሮቦትን ሰርተዋል አይደል? ቀርጿል በሰው መልክ ማለት ነው። ህያው ማድረግ ይችላሉ? አይችልም። ኢየሱስም ሕያው አላደረጋትም። እሺ ይቅርታ አንድ አስጨርሰኝ። እንስማማ። እኔ ሌላ ነገር ብዬ አይደለም። አሁን ለምሳሌ ሃይማኖትን ልሰብክ አልገባም። ያልገባኝን ነገር ለመጠየቅ ነውና ቁርአን ያለውን በግልጽ አይተናል። ኢየሱስ መሬት ላይ ያለውን ጭቃ ዲዛይን ያደረጋት የወፍ ቅርጽ ሲያዛት፣ ያቺ የወፍ ቅርጽ ግን በራሷ ወፍ አልሆነችም። ኦኬ፣ በአላህ ፍቃድና በአላህ ኃይል ግን ወፍ ሆናለች ነው እየተባለ ያለው። ከዛ ውጪ ግን ኢየሱስ እፍ ብሎ ሕያው አደረጋት የሚል ነገር ስላሌለ አንቀጽ አውጣ ስለ አንቀጽ ማውጣት የማይችለውን ነገር አታወራ። ምክንያቱም ስታወራ አንቀጽ ጠይቀሃለሁ ስለማታወጣ አታወራ። ኦኬ፣ አንቀጽ ማምጣት የሚችለው ነገር ብቻ አውራ። ሐሳብ መረጥ። እሺ፣ እኛ ለዚህም እኮ ነው በቁርአን ላይ ያለውን ኢየሱስን ኢሳን ኢየሱስ ነው ብለ የማንቀበለው። ለምንድን ነው? ለዚህ ነው። ለምን? ውሸተኛ ነው፣ አልሰራም። ያልሰራውን ነገር ሰርቷል ተብሏል። ስለዚህ እስትንፋስ መስጠት የሚችለው ፈጣሪ ነው። ግን እዛ ጋር እየተሰጠ ያለው ሌላ ነገር ነው። በዚህ ነው እንትን ያልኳል። ኢየሱስ ዋሽቷል ያልከው? እኛ ኢየሱስ እሱ አይዋሽም። በእናንተ መጽሐፍ ላይ ያለው ውሸታም ነው። የቱ እንደሚዋሽ እኔ ከመጽሐፍ ነው ማሳይባቸው። ኢየሱስ ሲዋሽ በጣም ብዙ ቦታ አሁን ወደ ሌላ ቦታ ከሚሄድ አሁን ለምሳሌ ለዚህ ነው አሁን ከታች ያሉት ሌሎች ይሳደባሉ። አንተ ስትመልስልኝ ይሳደባሉ። አንዴ ቆይ፣ አሁን መሳደብ ለምን አስፈልግ? አንዴ ማን ነው ሲሳደበው? በጣም ያስጠላል። እኔ ያልገባኝን ነገር ለመጠየቅ ነው እንትን ያልኩ የገባሁት። መሳደብ ያስፈልግም። ማን ይሳደብ? ኮሜንቶችን እያየ ነው፣ ሌላ ሰው እያየ ነው። አንተን የሚሰድብ ሰው ከኛ ጋር ነው የሚጣለው። ምክንያቱም እንግዳችን አክብረንህ እያወራን ነው። ቢያንስ እነሱን ኮሜንቶችን ትተህ እኛ አክብረንህ እያወራን ያለውን እኛን ተመልከት፣ እነሱን አይደለም መመልከት ያለው። በዚህ መራራ ካልተግባባን እሱን እሺ ተመልሻለሁ። ችግር የለም። እኔ ከሰው ጋር ከሚጣላ ነገሩን አቋርጬ ቢወጣ ነው የሚሻለኝ። ለምን ከሰው ጋር መጣላት አይፈቀድም። እና እኔ ጥያቄ የሆነብኝ ነገር እንደዛው አላህ እፍ ብሎ ህይወትን የሰጠበትን ቦታ ከቁርአን አሳዩኝ የሚል ነው የኔ ጥያቄ። አሁን ለምሳሌ መጽሐፍ ቅዱስ ለክርስቲያኖች መጽሐፍ ዘፍጥረት ላይ እፍ ብሎ ሕያው እንዳደረገ ይናገራል። ቁርአንም ደግሞ እፍ ብሎ ያው እንዳደረገ እየተናገረ ነው። አሁን ስለ ኢሳ ማለት ነው። አንዴ ቆይ አንዴ አመጣልሃለሁ እኮ አላህ Subhanahu Wa Ta'ala አዳምን ቀረጸው፣ ከዛ ከመንፈሱ ሕያው አደረገው ይላል። እሺ እሱን ሱረቱ ሳፋት ላይ አመጣልሃለሁ። ግን አሁን ኢየሱስ አልፈጠረም ነው እየተባልክ ያለው። ኢየሱስ ፍጡር ነው። ፍጡር የሆነ አካል ደግሞ ሌላውን ሊፈጠር አይችልም። ኦኬ፣ ፍጡር የሆነ አካል ሌላውን በፍጹም መፍጠር አይችልም። ገብተዋል። እዚህኛው አንቀጽ ላይ ኢየሱስ ፈጣ የተባለው ዲዛይን ነው። እሱ እኔ ይቅርታ አድርገኝና በኢየሱስ ላይ አይደለም እዛ ላይ ያለኝ ጥያቄ ኢየሱስ አይደለም። በቃ እሱ አይደለም፣ ለአንተ ችግር የለውም። እሺ ችግር የለውም። ስለዚህ አላህ Subhanahu Wa Ta'ala ብቸኛ ፈጣሪ ነው። ኢየሱስ የፈጠረው ዝንብ የለም፣ አይደለም ወፍ። እዚያ አንቀጽ ላይ ፈጠረ የተባለው ምንድነው? የወፍ ቅርጽ ነው። እኔም የወፍ ቅርጽ ጭቃ ይዘህ ካመጣ ወፍ አይደለም አንበሳ ፈጥሬ ያሳይሃለሁ። ያው የሚያደርገው ግን አላህ Subhanahu Wa Ta'ala። እሺ እፍ ብለህ ያው ማድረግ ትችላለህ? ያልገባህ እኔ አልችልም፣ አላህ ይችላል። ኢየሱስ አይችልም፣ አላህ ይችላል። እሺ እዛ ጋር ኢየሱስ አይችልም፣ ሰላም አይችል። እዛ ጋር ያው አደረጋት ያለው አላህ ሳላ ነው። ሳላ ጥያቄ ነው። እዛ ጋር ያው አደረጋት ያለው እስቲ አንድ አስጨርሰኝ። የነን ሐሳብ ነው የመለስከኝ ነው አይደል? አንዴ አሁን ሳላ እየጠየቀ ያለውን ብቻ መልስ። በቃ አሁን እኮ እየተለያያችሁበት ነገር ይሄ ብቻ ነው። አሁን ሳላ እየጠየቀ ያለውን ብትመልስ በቃ ተግባብታችኋል። አሁን ሳላ ማን ነው ያደረጋት? ሕያው ያደረጋት ማን ነው? ኢየሱስ። ወገናችን ባዳነ በኢየሱስ
አይደለ እኔ ኢሳ እንትን ይዘጋ ያለው መጀመሪያ ጀምሮ ከጭቃ ቅርጽ ላይ ስለ ቅርጽ አጠየቅ ማን ነው ያደረገው? ወፊቱን ሕያው ያደረጋት ማን ነው? ያ እፍ ያለበት አካል ነው። ሕያው ያደረጋት ማን ነው? አው መጽሐፉ ላይ እፍ ያለው ያደረጋት ማን ነው? እፍ ያለው አካል ነው ኢሳ ነው በዛ ቦታ ማለት ነው። ኢሳ ሕያው አደረጋት ቁርአን እንደዚህ ይላል። እሺ የቀረጸው ማን ነው? ሲጀመር የቀረጸው ኢየሱስ ነው። የቀረጸው ነው አይደለ? ኢሳ በለኝ ኢየሱስ ችግር የለውም። ኢሳ ነው አይደል የቀረጸው ከአፈር ነው አይደል? ከዛ በኋላ እፍ ያለው እዛ ስፍራ እፍ ያለው ማን ነው? ሕያው አድርጓታል ወይ? እፍ በማለቱ ሕያው አድርጓታል ወይ? እሱ እፍ በማለቱ ብቻ ሕያው አድርጓታል ወይ? አዎ የቀረጻትም እፍ ያለ የተነፈሳትም ያው ነው። እሱ ነው እና ደረቀ አላለም ይዘጋ ቆይ አደረጋት የሚል ነገር እፍ በማለቱ ብቻ ሕያው አደረጋት የሚል ነገር አለ ወይ ቁርአን ላይ? እስቲ ከክፍሉ አንብብልና ይላል እኮ ክፍሉ ይላል እኮ ላይ እፍ ባለ ጊዜ ሕያው እንደሆነ እናገራለን። አይደለም ቆይ ቁርአኑ ላይ እኛ እፍ አላለም አላለህም እፍ ብሏል። የኢየሱስ እፍ ማለት ግን ሕያው አያረጋትም። እኔ ጭቃ አንበሳ ሰርቼ እፍ ማለት እችላለሁ፣ ግን ሕያው አይሆንም። ይኸውልህ መዳን መሬት ላለውን ጭቃ አንስተህ ጠፍጥፈህ ቅርጽ መስራት አንበሳ መስራት ትችላለህ፣ እፍ ማለትም ትችላለህ፣ ግን ሕያው አይሆንም። ለምን? የአላህ ፓወር ያስፈልጋል። ኢየሱስም መሬት ያለውን ጭቃ አነሳው አፈጠፈው። አላህን ፍራ። ቆይ አላህን ፍራ፣ ሌላ ነገር አትናገር። ያ እዛ ክፍል ላይ ያለው ማን ነው? ቁርአኑ ልከፍት ነው። የማ ተግባር ነው? ተግባሩን ምን ያለ አላህ ፍቃድ ስማ። ቆይ ያለ አላህ ፍቃድ ወፊቱ ሕያው ሆናለች ወይስ አልሆነችም? ሆናለች አይደለ? በእፍ ባለው አካል ነው ነችው። ፍቃዱን ሰጥቷል ለመፍጠር። ቆይ ሕያው ለማድረግ ፍቃዱን ሰጥቷል ለዛ አካል ማለት ነው። ፍቃድ ሲባል ፓወር ነው። ቆይ ያለ አላህ ፓወር ወፊቱ ሕያው ሆናለች። ቆይ እሺ ላንተና ለኔ ያ እፍ ብሎ ሕያው የማድረግ ስልጣን ላንተና ለኔ ተሰጥቷል። ና ቆይ ጥያቄው ያለ አላህ ፍቃድና ፓወር ወፊቱ ሕያው ሆናለች ይላል ወይ? ቆይ ያ ፍቃድ ለማን ነው የተሰጠው ነው የኔ ጥያቄ። ተሰጠው አይልም ጥያቄው ያለ አላህ ፍቃድና ኃይል አሁን ያልከው እኮ አንተ ነህ ያልከው ፍቃዱ ስልጣኑ ተሰጥቶት ነው አልክ። መልስ አማርኛ የምትሰማ አይመስለኝም። ያለ አላህ ፍቃድ ወፊቱ ልክ ነው። አሁን ልትሳደበኝ ነው፣ ግን በቻልኩ ጠቅም ሞክራለሁ። ሁለተኛ ቋንቋ ስለሆነ ችግር የለም። የነገርኩ ነው። ያለ አላህ ፍቃድ ወፊቱ ሕያው ሆናለች ይላል መጽሐፉ። ቆይ እዛ ስፍራ የቀረጸ እፍ ያለ እስከ መጨረሻ የጨረሰው ማን ነው ነው ጥያቄው። እሱ አይደለም። ያለ አላህ ፍቃድ ሕያው ሆናለች ይላል ወይ ነው? ውይ እንዴት ትጠይቀኛለህ? እሺ አሁን ቅድም እኔ የፈለኩትን ነገር አንበሳም መቅረጽ እችላለሁ ብለሃል፣ ግን ያ ሕያው ማድረግ ትችላለህ? እርሳው ፕሊስ አንዴ እርሳው። በቃ አላህ Subhanahu Wa Ta'ala በሱረቱ ሷድ ምዕራፍ 72 አሁን በእስልምና ክህደት እንዳለ እኔ ገብቶኛል። ደህና ሁኑ መዳን። አንድ ደቂቃ መልሱን ስማና እሺ ካልመለስክ ምን ወረደ? እሺ ሳላስረዳና እሱን ሳይሆን አላህ ነፍቶ የፈጠረው አለ ወይ ነው። አላህ ከመንፈሱ ነፍቶበት የፈጠረው አለ ወይ ነው። አለ። ኦኬ አለ። ማን? አንደኛ የመጀመሪያውን ፍጥረት አዳምን ፈጥረዋል። ፍጥረቱን ባስተካከልኩና ከመንፈሴ በነፈሁበት ጊዜ አለ። ፍጥረቱን ባስተካከልኩና ከመንፈሴ በነፈሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ አልኩ ይላል። ስለዚህ ፍጥረቱን አስተካክሎ የህይወት እስትንፋስን ነፍቶበታል። ያው እዚህ ጋር ይናገራል። ሱረቱ ሂጅር 29 ላይ ፍጥረቱን ባስተካከልኩና በውስጡ ከመንፈሴ በነፈሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ይላል። ስለዚህ የህይወት እስትንፋስን አላህ Subhanahu Wa Ta'ala በአዳም ላይ ነፍቶ ያ ጭቃ የሆነውን አዳምን ሰው አድርጎታል። ቁርአን ይናገራል። አንድ ስልክ ላንሳ፣ ቀጥሉ እናንተ።